ሰላም ጤና ይስጥልኝ ውድና የተከበራችሁ ውድ የቻናሌ ቤተሰቦች እንደምን አላችሁ? ዛሬ ለጤናችን ለውበታችንና ለፀጉራችን እንክብካቤ የሚሆን እጅግ በጣም ጠቃሚ የሆነ ተፈጥሯዊ መፍትሄ ይዤላችሁ መጥቻለሁ። ለቻናሌ አዲስ የሆናችሁ ላይክ፣ ሰብስክራይብ እያደረጋችሁ አብራችሁን ቆዩ። ዛሬ ይዤላችሁ የመጣሁት ፌጦ ነው። ስለ ፌጦ ጥቅም አብረን እናያለን ማለት ነው። ፌጦ ለብዙ በሽታዎች መድኃኒት እንደሆነ ይነገራል። ነገር ግን ትክክለኛ አጠቃቀሙን እና አብዝቶ መውሰድን የሚያመጣውን ጉዳትና ጥቅሙን አናውቅም ማለት ነው። ዛሬ ጉዳቱንም ጥቅሙንም አብረን እናያለን ማለት ነው። አንደኛ፣ የፌጦ ጥቅም የደም ማነስ ያስተካክላል። ፌጦ በብረት ማዕድን አይረን እጅግ የበለጸገ ስለሆነ የቀይ የደም ሴል ምርት ይጨምራል። ለምሳሌ ጠዋት በባዶ ሆድ ትንሽ ፌጦ በውሃ አፍልቶ መጠጣት የደም ማነስ ለመቅረፍ ይረዳል ማለት ነው። ሁለተኛ፣ ለአስምና የመተንፈሻ አካላት ችግር የመተንፈሻ ቱቦ በስፋት አየር በነፃነት እንዲዘዋወር ያደርጋል። ለምሳሌ ፌጦ ከማር ጋር ቀላቅሎ መውሰድ የደረቅ ሳልን ቶሎ ያስቆማል። የጉሮሮ መቁሰልን ይቀንሳል። በውስጡ በጸረ ባክቴሪያ ተፈጥሮ የጉሮሮ ህመምን ያስታግሳል። አምስተኛ፣ በሽታ የመከላከል አቅም አለው። በሽታ ይከላከላል። በቫይታሚን ሲ የበለጸገ በመሆኑ የሰውነት ነጭ የደም ሴል ያጠነክራል። ስድስተኛ፣ የጡት ወተትን ያበዛል። ለሚያጠቡ እናቶች የጡት ወተት ምርትን በከፍተኛ ሁኔታ ይጨምራል። ለምሳሌ ፌጦ ከወተት ጋር ቀላቅሎ መጠጣት የተለመደና ጠቃሚ ነው። ሰባተኛ፣ የወር አበባ ዑደትን ያስተካክላል። በውስጡ ያሉ ንጥረ ነገሮች የሆርሞን መዛባትን ማስተካከል የወር አበባ በየጊዜው እንዲመጣ ያደርጋል ማለት ነው። የወር አበባ የቀረበት አንዲት ሴት ጠዋት የፌጦ የወር አበባ ዑደትን ያስተካክላል። በውስጡ ያሉ ንጥረ ነገሮች የሆርሞን መዛባትን በማስተካከል የወር አበባ ጊዜውን ጠብቆ እንዲመጣ ያደርጋል። የወር አበባ የተዛባባቸው ሴቶች የወር አበባቸውን በየወሩ ራሱን ቀኑን ጠብቆ እንዲመጣ ያስተካክላል ማለት ነው። የወር አበባ ህመምን ይቀንሳል። ማህፀን አካባቢ የሚፈጠርን ቁርጠትን ያስታግሳል። እንዲሁም ለፀጉር እድገትና ጥንካሬ ፀጉር እንዳይበጣጠስና ቶሎ እንዲያድግ ይረዳል። ለምሳሌ የፌጦ ዘይት ከኮኮናት ወይም ከወይራ ዘይት ጋር በማቀላቀል የራስ ቅልን ማሳጅ ማድረግ ለፀጉራችን እድገት ለፀጉራችን መርገፍ መፍትሄ ይሆናል ማለት ነው። እንዳይረግፍ ውበቱን ጠብቆ እንዲያድግ ይረዳል ማለት ነው። አስረኛ፣ የፎሮፎር ችግርን ያስወግዳል። የራስ ቅልን በማጽዳት ፎሮፎር ያጠፋል። ቆዳን ያለሰልሳል፣ ያጠራል። ቆዳችን እንደ ወጣትነቱ ጠብቆ እንዲቆይና መጨማደርን ይከላከላል። የአይን እይታን ያሻሽላል። በቪታሚን ኤ የበለጸገ በመሆኑ ለአይን ጤና እጅግ ጠቃሚ ነው። አጥንትን ያጠነክራል። ከፍተኛ የካልሲየም መጠን ስላለው የአጥንት መሳሳት ይከላከላል። የጥርስ ጤንነትን ይጠብቃል። ጥርስ በቀላሉ እንዳይበላሽ እና ጠንካራ ሆኖ እንዲቆይ ያደርጋል።
የምግብ መፈጨትን ያፋጥናል። በፋይበር የበለጸገ ስለሆነ ምግብ በቀላሉ እንዲዋሃድ ያደርጋል። የሆድ ድርቀትንም ይከላከላል። አንጀት በማለስለስ የሆድ ድርቀት ያስወግዳል ማለት ነው። አንጀታችን ያጸዳል። በሰውነታችን ውስጥ የተጠራቀሙ ቆሻሻዎችን ጠራርጎ ያስወጣል። የስኳር መጠንን ይቆጣጠራል። የስኳር ህመምን ላለባቸው ሰዎች በደም ውስጥ ያለው የስኳር መጠን ለማመጣጠን ይረዳል። እንዲሁም የልብ ጤና ይጠብቃል። የደም ዝውውርን በማስተካከል የልብ ድካምን ይከላከላል። መጥፎ የኮሌስትሮልን ይቀንሳል። በደም ቧንቧ ውስጥ የሚከማቸው አላስፈላጊ ስብ ያቀልጣል። ጉበትንም ያጸዳል። ጉበት ከተለያዩ መርዛማ ነገሮች በማጽዳት ጤናማ ያደርገዋል። የኩላሊት ጠጠርንም ይከላከላል። ሽንት በደንብ እንዲወጣ በማድረግ በኩላሊት ውስጥ ጠጠር እንዳይፈጠር ይረዳል። እንዲሁም የማስተዋል ችሎታን ይጨምራል። ለአእምሮ ጤና ጠቃሚ የሆኑ አሲዶችን ስለያዘ የማሰብ አቅምን ያዳብራል ማለት ነው። እንዲሁም የነርቭ ስርዓትን ያነቃቃል። የነርቭ ሴሎችን ጤናማ ሆነው ተግባራቸውን እንዲያከናውኑ ይረዳል። ፌጦ በጣም ብዙ ጥቅም አለው ለጤናችን። ድካምንና መሰልቸትን ያስወግዳል። ለሰውነት ፈጣን ኃይልን ይሰጣል። ኢነርጂ ይሰጣል ማለት ነው። ክብደትን ለመቀነስ ይረዳል። የረሃብ ስሜት በመቀነስ እና ስብን በማቅለጥ ክብደትን ያስተካክላል። ለምሳሌ የተፈጨ ፌጦ ከሎሚ ጭማቂና ለብ ካለ ውሃ ጋር አዋህዶ ጠዋት መጠጣት በጣም ጠቃሚ ነው ማለት ነው። ለምን? የረሃብ ስሜት በመቀነስና ስብን በማቅለጥ ክብደት ያስተካክላል ማለት ነው። ቁስልን ቶሎ እንዲድን ያደርጋል። አዳዲስ ሴሎች ቶሎ እንዲፈጠሩ በማድረግ ቁስልን ያደርቃል። እንዲሁም በተጨማሪ የጡንቻ ህመምን ያስታግሳል። ከስፖርት ወይም ከባድ ስራ በኋላ የሚመጣ የጡንቻ መኮማተርን ይፈውሳል። እሺ ተመልካቾቼ እስካሁን ያየነው ጥቅሙን ነው። አሁን ደግሞ የፌጦ ጉዳቶች እና መውሰድ ያለባቸው ጥንቃቄ እናያለን። ሃርም ሳይድ ኢፌክትስ እናያለን ማለት ነው። ውድ ተመልካቾቼ ምንም እንኳን ፌጦ ይህ ሁሉ ጥቅም ቢሰጠንም አጠቃቀሙ ላይ ካልተጠነቀቅን እና ከመጠን በላይ ከተጠቀመን የጎንዮሽ ጉዳት አሉት። በተለይ የሚከተሉትን 12 ነጥቦች ላይ ጥንቃቄ ልታደርጉ ይገባል። በእርግዝና ወቅት አደገኛ ነው። ፌጦ ማህፀን የማኮማተር ባህሪ ስላለው እርጉዝ ሴቶች ቢጠቀሙት ለጽንሰ መጨናገፍ ያጋልጣል ማለት ነው። ጽንሱ እንዲወርድ ያደርጋል። በጭራሽ እርጉዝ ሴቶች ያረገዙ ጊዜ በእርግዝና ጊዜ ፈጽሞ እንዲወሰዱ አይመከርም ማለት ነው። ፌጦ ሀገራችን ላይ ለምቺ መድኃኒት፣ ለሆድ ቁርጠት የመሳሰሉት እያልን እንወስዳለን። እርጉዝ ሴትም ብትሆን አትጠነቀቅም ማለት ነው። ስለዚህ ያረገዙ ሴቶች፣ እርጉዝ ሴቶች በጭራሽ መውሰድ አይመከርም፣ እንዲወስዱ አይመከርም ማለት ነው። ሁለተኛ ለታይሮይድ እጢ ችግር ፌጦ አብዝቶ መጠቀም የታይሮይድ እጢ በቂ ሆርሞን እንዳይመነጭ ሊያደርግ ይችላል። እንዲሁም
የደም ስኳር ከመጠን በላይ መቀነስ የስኳር መድኃኒት ከሚወስዱ ሰዎች ፌጦ አብዝተው ከተጠቀሙ የስኳር መጠናቸው አደጋ ላይ እስኪወድቅ ድረስ ሊያሽቆለቁል ይችላል። በመጠኑ መውሰድ አለባቸው፣ መጠኑን ማሳለፍ የለባቸውም ማለት ነው። ብዙ ጊዜ እኛ ያድነናል እያልን እንደዚህ አይነት ባህላዊ ነገሮችን አብዝተን እንጠቀማለን፣ ግን ፈጽሞ የተከለከለ ነው። ማንኛውም መድኃኒት ከመጠኑ ካለፈ ጉዳት አለው ማለት ነው። የደም ግፊት በጣም ማውረድ ተፈጥሯዊ የሆነ ዝቅተኛ የደም ግፊት ላለባቸው ሰዎች ፌጦ አብዝቶ መውሰድ ራስን እስከ መሳት ሊያደርስ ይችላል። የደም ግፊት ያለባቸው ሰዎች አብዝቶ መጠቀም የለባቸውም ማለት ነው። የፖታሺየም እጥረት ያመጣል። ሽንት በማብዛት እንድንሸና ስለሚያደርግ ከሰውነታችን ውስጥ ጠቃሚ የሆኑትን የፖታሺየም ማዕድን አብሮ ያስወጣል ማለት ነው። እንዲሁም ለጨጓራ ቁስለት ሊያጋልጥ ይችላል። ፌጦ ትንሽ የማቃጠል እና የመምጠጥ ባህሪ ስላለው በባዶ ሆድ በብዛት ከወሰድነው ጨጓራ ሊልጥ ይችላል። አብዝተን መጠቀም የለብንም ማለት ነው። ግማሽ የሻይ ማንኪያ በቂ ነው። የጉበት ጫና ምንም እንኳን ለጉበት ጥሩ ቢሆንም ከተገቢው መጠን በላይ ለረጅም ጊዜ መውሰድ ጉበት ላይ መርዛማነት ሊፈጥር ይችላል። የፈሳሽ እጥረትን ፈሳሽን ከሰውነት በሽንት መልክ በብዛት ስለሚወጣ በቂ ውሃ ካልጠጣን ለድርቀት ያጋልጠናል። ፌጦ ምንጠቀም ከሆነ በቂ ውሃ መጠጣት አለብን ማለት ነው። እንዲሁም ከመጠኑ ማለፍ የለበትም። የአለርጂ ስሜት ለአንዳንድ ሰዎች የቆዳ ማሳከክ፣ ሽፍታ ወይም የመተንፈስ ችግር ሊያመጣ ይችላል፣ ከመጠኑ ካለፈ ማለት ነው። እንዲሁም አንዳንድ ሰዎች የፌጦ አለርጂክ ሊኖርባቸው ስለሚችሉ በዶክተር ቼክ መደረግ አለባቸው ማለት ነው። ከቀዶ ጥገና በፊት አይመከርም። የደም መርጋትንና የደም ስኳር ስለሚያበዛ ማንኛውም ቀዶ ጥገና ከማድረጋችን ከ2 ሳምንት በፊት ፌጦ ማቆም አለብን። ከ2 ሳምንት በፊት፣ ምክንያቱም የደም መርጋትንና የደም ስኳርን ስለሚያበዛ ማለት ነው። የኩላሊት ህመምን ላለባቸው ሰዎች፣ የኩላሊት ችግር ላለባቸው ሰው ፌጦ ያለ ሐኪም ትዕዛዝ ቢወስዱት ኩላሊት ላይ ተጨማሪ ስራ ስለሚጭን አይመከርም። የኩላሊት በሽታ ያለባቸው ሰዎች ዶክተርን አማክረው ነው መውሰድ ያለባቸው እንጂ አይመከርም ማለት ነው። በራሳቸው ተነሳሽነት ዝም ብለው መውሰድ አይችሉም፣ የለባቸውም ማለት ነው። የሆድ መንፋትንና ጋዝ አብዝቶ መብላትን ወይም መጠጣትን በሆድ ውስጥ ጋዝ እንዲፈጠር እና የሆድ መንፋት ሊያስከትል ይችላል። ተመልካቾቼ እንግዲህ ውድ ቤተሰቦቼ የፌጦን አስገራሚ ጥቅሞችንና ልናደርጋቸው የሚገቡ ጥንቃቄ በዚህ መልክ አይተናል። ዋና ነገር ማንኛውም ተፈጥሯዊ ነገር ስንጠቀም መጠኑን ማወቅ ነው። ፌጦን በምንጠቀምበት ጊዜ በቀን ከግማሽ እስከ 1 የሻይ ማንኪያ ብቻ ብንጠቀም በቂ ነው። ከዛ ማለፍ የለበትም። የዛሬው ቪዲዮ ጠቃሚ ሆኖ እንዳገኛችሁ ተስፋ አደርጋለሁ። ቪዲዮውን ከተመቻችሁ ላይክ ማድረግ እንዳትረሱ፣ እንዲሁም ለሌሎች እንዲደርስ ሼር አድርጉ። በቀጣይ ስለ የትኛው ተፈጥሯዊ መፍትሄ ወይም ጁስ እንድሰራላችሁ ትፈልጋላችሁ? በኮሜንት ጻፉልኝ። ውድ ተመልካቾቼ እግዚአብሔር ከእናንተ ጋር ይሁን። ስለተከታተላችሁኝ አመሰግናለሁ።